ቆይ ለምንድን ነው እኔ ከዚህ ድራማ ውስጥ መውጣት ያቃተኝ? እሱ መሳሪያ ለዝራ ስጩ ባክሽና ምናልባት እኮ እጄ ሊባርቅብሽ ይችላል። ተይ መሪስ ተይ። አታስቢ፣ እስኪ ባርቅ ድረስ አልጠብቀውም። እሺ እዚሁ አናትሽን ብዬ ነው መገላግል። ሀብል መሳሪያ የት ነው ያለው? መሳሪያ የለም እንዳባዬ። ሜርሲ በጨርቅ የሆነ ነገር ጠቅልላ ስትወጣ አይቻት ነበረ። እንዳትጠቀኝ ሜርሲ፣ እባክሽ ልለምንሽ። ሜርሲ፣ እዚህ ጋር ትልቁ ተጎጂ ነኝ አይደል እኮ። ዞር በልና በቀሌ ልወጣል እያልኩ ነው። መሳሪያው ልጅ አይ በጭራሽ አልሰጠህም። ኩኩሻን በጣም የምወዳት ልጄ ናት። ለእኔ ደግሞ እናቴ አይደለሽም። ሲጀመር እንዳንቺ አይነት ገንዘብ ወዳድ ሴት እናቴ ልትሆን አትችልም። ይሄን ደግሞ ደጋግሜ ነግሬሻለሁ። ብቻ ግን ለልጄ ጥሩ እናት ከሆንሽላት ለእኔ በቂ ነው። ተይ እንጂ አሁን ራሱ እያስመሰልሽ እንደሆነ እማላቅ ይመስልሻል እንዴ? አዎ አስመሳይ ነኝ። ግን ምን ደስ እንደሚለኝ ታውቂያለሽ? ልጄ ከእውነተኛ እናቷ ጋር በማገናኘቴ ማለት ነው። ኩኩሻ በዲኤንኤ ውጤቱ እውነተኛ ልጄ ብትሆን እንኳን እኔ አንቺን አልፈልግሽም። ልጄን እንዴት አድርገሽ እንዳሳደግሻት ስለማቅ ማለት ነው። ልጄን ማትረባ ዋልጌ አድርገሽ ነው ያሳደግሽልኝ። ስለዚህ ምንም ውለታሽ የለብኝም። ሜርሲ የወንድሜ ልጅ በጣም ብዙ ነገር ጠራቀምሽ ነው ያለሽ። እሺ በጣም ብዙ ደም የወንድሜ ልጅ አትበይኝ እሺ። እኔ እንዳንቺ አይነት ሰይጣን አክስት የለኝም። ሜርሲ፣ ከዚህ በላይ በቃሽ። ቆይ ለምንድን ነው ሌላ ችግር የምትጨምሪው? ከመጀመሪያውኑ እውነቱን ለምን ደበቅሽ? ዝም አትላቱ መስራ የልቧን ከሰራሽ በኋላ ያዙ ይበቁኝ ትላለች። ጫፍሽን ዝግ እያልኩሽ እኮ በሰዓት እዝራን እንዴት ብለን ማሳመን እንዳለብን ማሰብ እንጂ መጨነቅ ያስፈልጋል። ልጄ ምን ነገር ቢያደርግ እመታለሁ። ከቻልሽ እቺ ሜርሲ ተብዬዋን አናቷን በለሽ ምትደፊልኝ በጣም ደስ ይለኛል። አረ ተያዙ። እኔ ስራዬን ሰርቼ ወሬም ሞልቼ ደሞዜን መቀበል ነው እንጂ ሰው መጉዳት አልፈልግም። ወንጀለኛማ አታርጊኝ። የኔ ልጅ አትበለኝ። እኔ ልጅ አይደለሁ። አንቺ አፍሽን ዝጊ። ስሜን ስታሪ ትንሽ እንኳን አታፍሪ? ቆይ ማን ናችሁ እናንተ? እኮ ምንም አላችሁ አላውቃችሁ። አባዬ እስራ አባዬ በእርግጥ አጸደ ይሄንን ነገር አቀዳበት ባይሆንም የተናገረችው ቤተሰቡ በእዝራ ምክንያት እዝራ ይሄንን ሚስጥር ለምን ከኔ ደበቃችሁ በሚለው ቤቱ ሲታመስ እሷ ደግሞ እዚህ ጋር ከዘነቡ ጋር ሆና የኩኩሻ ነገር ቶሎ ለመጨረስ ነውና እውነት አሁን ላይ እነሱ እዛ ጋር ባቀዱት መሰረት እቅዳቸው እየሄደላቸው ነው የሚለው ነገር ሌላ የሚያጠያይቅ ነገር ነው ማለት ነው። ለምን ከተባለ እዛ ጋር ሃናን ባየናት መሰረት አውቃ ነገሩን እንደማያቅ ሰው እያስመሰለች ነው እንጂ ነገሮች ሁሉ ለሷ ግልጽ እየሆኑላት ይመስላል ማለት ነው። ምንም እንኳን የኩኩሻን ዲኤንኤ እያስመረመረች ቢሆንም ግን ደግሞ ኩኩሻ የሷ ልጅ እንዳልሆነች ሙሉ ለሙሉ እርግጠኛ የሆነች ይመስላል ማለት ነው። እንደውም ዛሬ ኩኩሻን ስትጠይቃት የነበረው ስለ ሀብል ማንነት ነው። እዛ ጋር ኩኩሻ የነገረቻትን ነገርም አይተናል። ሀብል ቤተሰቦቿ የት እንደሆኑ ምንም የምታውቀው ነገር የለም ብላታለችና ሃና ደግሞ በዛን ልክ ስለ ሀብል በደንብ ማወቅ የፈለገችው ኩኩሻ ስለ ሀብል እንድትነግራትም የፈለገችው ምናልባት ሀብል የሷ ትክክለኛ ልጅ እንደሆነች ተጠራጥራ ይሆን የሚለውን ነገር እዚህ ጋር ማንሳት እንችላለን ማለት ነው። ግን ደግሞ አንድ እርግጠኛ የሆነበት ነገር ሃና እዛ ጋር አውቃ ነገሩን እንደማያውቅ ሰው ወይ ደግሞ ኩኩሻን ከዲኤንኤ በኋላ ልጄ ናት ብላ እንደሚቀበል ሰው እያስመሰለች እንጂ እዚህ ጋር ነገሮች ሁሉ ግልጽ እየሆኑላት ነው ማለት ነው። ያ ማለት ዘነቡ ስታወራ እያስመሰለች ወይ ደግሞ እየዋሸች እንደሆነ ራሱ ከንግግሯ እየተገነዘበች ነውና ይሄ ደግሞ የሚያሳየው ምን ያህል እቅዳቸውን እንደተረዳች ወይ ደግሞ ምን ያህል ቅጥፈታቸው ላይ እንደደረሰች ነው ማለት ነው። በእርግጥ ኩኩሻ ራሱ አሁን ላይ እንዳንቺ አይነት ገንዘብ ወዳድ እናት የለኝም በሚለው ዘነቡን ተናግራት ነበርና ዘነቡም ከዚህም በፊት ሃናም በተደጋጋሚ ገንዘብ ጠይቃት ነው ሃና እሷን እንድትጠራጠራት በራሷ ያደረገችው ማለት ነው። ዘነቡ ደግሞ አሁን ላይ ነገሮች እየተሳኩላት እንዳልሆነ ከተገነዘበች ያ ማለት እዛ ጋር ሃናም የተናገረቻት ነገር ምንም እንኳን ዲኤንኤው ራሱ ኩኩሻ የኔ ልጅ እንደሆነች ቢያሳይም አንቺ ምንም አላደርግልሽም ወይ ደግሞ አንቺ ድጋሜ ወደ ቤቴ እንድትመለሺ አልፈቅድልሽም የሚለውን ነገር ነግራታለችና ያ ማለት አሁን እዚህ ጋር ከአጸደ ጋር እየሰሩ ያለው ድራማ ለዘነቡ ምንም ዋጋ አይኖረውም ማለት ነው። ምናልባት ድራማው ተሳክቶላቸው ራሱ የዲኤንኤ ውጤት ሲመጣ
ኩኩሻ የሃና ልጅ እንደሆነች በእነሱ እቅድ መሰረት ቢሳካና ውጤቱ እንደዛ ቢያሳይ ራሱ ዘነቡ እዚህ ጋር ምንም የምታገኘው ነገር የለም። ሃና ምንም ነገር አታደርግላትም። ልጄን ከዚህም በፊት እንደዚህ አድርገሻል፣ ስለዚህ ከህይወቴ ውጪ እኔ ጋር አትድረሺ የሚለውን ነገር ከነገረቻት ዘነቡ ልታስብ የምትችለው እኔ ባቀድኩት እቅድ ኩኩሻ እዛ ጋር ተጠቃሚ ሆና እኔን ከድራማው አወጣችኝ፣ እኔ ባዶ እጄን ቀረው የሚለውን ነገር ስለምታስብ ዘነቡም እኔ ይሄንን ነገር አጥቸዋለሁ፣ ኩኩሻ ምንም ነገር ማግኘት የለባትም በሚለው ወደ ሃና ሄዳ ሁሉንም ነገር እንደምትናገር ማንሳት እንችላለን ማለት ነው። በእርግጥ አሁን ላይ እሷ እያሰበች ያለችው ምናልባት የዲኤንኤ ውጤቱ ከመጣ በኋላ ሃና ይቅርታ ትጠይቀኛለች። ያ ማለት አሁን ላይ እሷን እየተናገረቻት ወይ ደግሞ እሷን እያደረገቻት ላለው ነገር ይቅርታ ትጠይቃታለች። ከዛም በኋላ ልጄን አሳድገሻል በሚለው አንዳንድ ነገሮችን እሷ የምትፈልጋቸው ነገሮችን ታደርግላታለች ወይ ደግሞ አይታወቅም እዛው ቤት ከነሱ እኩል እንድትኖር ታረጋለች። እናም ደግሞ ከዚህም በፊት እሷ የጠየቀቻት ነገር እኔንም ወደ ካናዳ ውሰጅኝ የሚለውን ነገር እንደዛ አይነት ነገርም ታደርግልኛለች የሚለውን ነገር አስባ ነው። ያ ማለት የዲኤንኤ ውጤቱ ከመጣ በኋላ አሁን ባለችበት ስሜት አትቀጥልም፣ አትናደድብኝም፣ እንደዚህም አትናገረኝም የሚለውን ነገር አስባ ነው እንጂ ሃና በዚሁ ትቀጥላለች የሚለውን ነገር አላሰበችም ማለት ነው። ከውጤቱ በኋላ ደግሞ ሃና ይሄንን ቃል ደጋግማ የምትናገራት ወይ ደግሞ ድጋሜ ወደኔ አትምጪ የሚለውን ነገር ካነሳች ዘነቡ ያኔ ነገሩን ሁሉ ለራሷ ትናገራለች ማለት ነው። ምናልባት አሁን ራሱ አይታወቅም ወደ ቤቷ ተመልሳ ይሄንን ነገር ከአጸደ ጋር ሊማከሩበትም ይችላሉ ብለን እናስባለን ማለት ነው። እኛ እዚህ ጋር እቅዱን ለማሳካት ወይ ደግሞ እዛ ጋር ያለው የኩኩሻ ነገር እንዲስተካከል እንዲያምር ይሄን እቅድ እናቅዳለን። ሃና ደግሞ እንደዚህ እያሰበች ነው በሚለው ከዲኤንኤው በኋላ ቀጣዩ የሃና እቅድ ምን እንደሆነ ለአጸደ ነገረች ማለት ምናልባትም አይታወቅም ይሄንን ነገር እዚሁ ላይ ያቆሙት ይችላሉ ማለት ነው። ያ ነገር ከመሆኑ በፊት ደግሞ ወይ ደግሞ የዲኤንኤ ውጤቱ ከመምጣቱ በፊት ኩኩሻ ይሄንን ነገር ዘነቡ ሳትቀድማት ቶሎ ብላ ብትናገር ይሻላል ማለት ነው። ዘነቡ ዛጋ እኔም ምንም አላገኙም ወይ ደግሞ የፈለኩትን ነገር አጣው በሚለው ሁሉንም ነገር ኩኩሻን ቀድማ ተናገረች ማለት ደግሞ ሃና ኩኩሻ ላይ ማዘኗ የማይቀር ነገር ነው ማለት ነው። ኩኩሻ እዚህ ጋር ብልጥ ብትሆን የዲኤንኤ ውጤቱ ከመምጣቱም በፊት ዘነቡ ምንም ነገር ከመናገሯን በፊት ይሄንን ነገር ቶሎ ብላ ለምን እንዳደረገችውና ለምንስ እስከዛሬ ልትነግራት እንዳልቻለች ሁሉንም ነገር በዝርዝር ብትነግር ምናልባትም የሃናን ይቅርታ ልታገኝ ትችላለች ማለት ነው። የዲኤንኤ ውጤቱ መጥቶ እናም ደግሞ ዘነቡ ይሄንን ነገር በራሷ ጊዜ ተናገረች ማለት ሃና ያኔ ኩኩሻን ልትጠይቃት የምትችለው እስከዛሬ ለምን ዝም አልሽኝ? አንቺም ከነሱ እኩል አጭበርባሪ ነሽ ወይ ደግሞ ከነሱ እኩል ሌባ ነሽ፣ አንቺንም በህግ እፋረድሻለሁ በሚለው ምናልባትም ኩኩሻን አታዝንላትም፣ ወደ ህግ ቦታም ልትወስዳት ትችላለች ማለት ነው። ኩኩሻ እዚህ ጋር ብልጥ ሆና ይሄንን ነገር መናገር አለባት ማለት ነው። በተለይ ዛሬ ላይ ስታወራ የነበረው የሀብል ትክክለኛ አባት ሊመጣ ነው ላገኘው ነው የሚለውን ነገር ስትናገር እናትና አባቷም እየመጡ ነው፣ ለምንድን ነው እሱ ራሴን ከዚህ ድራማ ማውጣት ያቃተኝ የሚለውን ነገር አንስታለችና ከዛ ንግግሯ ደግሞ የምንረዳው ከራሷ ጋር ሌላ ትግል ውስጥ የገባች ይመስላል ማለት ነው። ያ ማለት ራሷን ሁለት ቦታ ከፍላ አንደኛው ማንነቷ እውነቱን እንድትናገር ያስገድዳታል፣ ሌላኛው ማንነቷ ደግሞ እዛ ጋር ከሃና ያገኘችው የእናትነት ፍቅርን የምታጣ እየመሰላት ነው። ይሄ ነገር እንዲሁ እንዲቀጥል እንድታደርግ እያስገደዳት ያለው ማለት ነው። ግን ደግሞ ትክክለኛው የሚሆነው ለኩኩሻም የሚበጃት እኛ በምናስበው መሰረት ይሄንን ነገር ቶሎ ብላ ነገሮች ሳይበላሹ ብትናገር ይሻላታል ማለት ነው። ሌላው ነገር ደግሞ የእዝራ ነገር ነው። እዝራ አሁን ላይ የሰማው ነገር በጣም ልቡን ሰብሮታል ማለት ነው። ያ ማለት እሱ ከዚህም በፊት አባቴ ነው ብሎ የሚያስበው ሰውና እህቴ ናት ብሎ የሚያስባት ሴት የሱ ቤተሰቦች እንዳልሆኑ በመጨረሻም ሰምቷልና ምናልባት ለተወሰነ ጊዜ ስሜቱ መረበሹ አይቀርም ማለት ነው። ምናልባትም እሱ እንዲረጋጋ ሊያደርገው ይችላል ብለን የምናስበው በመጨረሻም የእስክንድር መታመም ሊሆን ይችላል ማለት ነው። እስክንድር ታማሚ ነው፣ ሕክምናውን አላገኘምና ምናልባት ህመሙ በዚሁ የሚቀጥል ከሆነ ውጭ ያለውን ዘካሪያስ የተባለውን የሀብልን አባት
ቶሎ የማግኘት የሚለውን ነገር ሊያፋጥኑትም ይችላሉ ማለት ነው። ያ ማለት እስክንድር እስከዛሬ ሲፈራ የነበረው ይሄ ቀን እንዳይመጣ ነበር። እዝራ ዛጋ ይሄንን ሚስጥር እንዳይሰማ በሚል ነበርና በመጨረሻም እሱ ሲፈራ የነበረው ነገር ደርሷል። እዝራም ያንን ትልቁ ሚስጥር ሰምቷልና ምናልባት አይታወቅም ከዚህም በኋላ የእስክንድር ህመም ሊጸናበትም ይችላል ማለት ነው። ከዚህም በፊት አጸደ ስታናድዶ ወይ ደግሞ ሜርሲ ላይ ሲናደድ ትንሽ አማማ አድርጎት መድኃኒቱን ሲወስድ እንደሚሻለው አሁን ላይ እንደዛ አይነት አጋጣሚ ላይሆን ይችላል ማለት ነው። እሱ ሲፈራ የነበረው ነገር ደረሰ ማለት ከዚህም በኋላ ምናልባት አልጋ ላይ ሆኖ ሕክምናውን ሊከታተል ወይ ደግሞ ወደ ውጭ ሄዶ ዶክተር ዘካሪያስን ካላገኘ ለህይወቱ አስጊ ደረጃ ላይ ደርሷል የሚባል አይነት ሁኔታ ላይም ሊሆን ይችላል ማለት ነው። ይሄ ነገር ደግሞ የሆነው እዛ ጋር እዝራ ተናዶ ያንን ቃል በመናገሩ ነው። አንተ አባቴ አይደለም ለምን ዋሸኝ፣ ለምን አታለላችሁኝ የሚለውን ነገር መናገሩ እስክንድር ዛሬ ላይ እንደዚህ እንዲሆን አድርጎታል ማለት ነው። በእርግጥ መጀመሪያ ላይ ሀብል ራሱ ነግራው ነበር። አጸደ እንደዚህ ብላ እንደዚህ አድርጋለች፣ ይሄንን ነገር ሰምቷል የሚለውን ነገር ስትነግረው ምንም እንኳን ያ ነገር ቢያናድደው ግን ደግሞ እዛ ጋር የእዝራ ያንን ቃላት አንተ አባቴ አይደለም፣ ዋሸኝ፣ አታለልክኝ የሚሉትን እንደዚህ አይነት የሱን ስሜት የሚጎዱ ነገሮችን መናገር ዛሬ ላይ እስክንድር እንዲታመም አድርጎታል ማለት ነው። ምናልባትም በመሃል ደግሞ እዝራ ይሄንን ንዴት ከዚህ ስሜት እንዲወጣ የሚያደርገው እዛ ጋር የእስክንድር መታመም ሊሆን ይችላል ማለት ነው። አሁን ላይ እዚህ ጋር ያለውን ንዴቱን ትቶ ዶክተር ዘካሪያስን ቶሎ ማግኘት አለብን ወደሚለው ትኩረቱን ወደዛ ሊያደርግ ይችላል ማለት ነው። በዛ በኩል ደግሞ እነ አጸደና ዘነቡ ያቀዱትን እቅድ አሁን ላይ ይሄ ነገር ተፈጥሯልና ትኩረታቸውን ከኛ ላይ ያነሳሉ የሚለው ነገር እነሱ ባቀዱት መንገድ ባይሆንም ግን ደግሞ በእስክንድር ህመም ምክንያት ለተወሰነ ጊዜም ቢሆን እነሱን ሊራሷቸውም ይችላሉ ማለት ነው። ምናልባት ደግሞ ዶክተር ዘካሪያስ ወደዚህ የሚመጣ ከሆነ ሀና አሁን ላይ እሱን ማግኘት ስለምትፈልግ እሷም እነ ሀብል ቤት መመላለሷ አይቀርም ማለት ነው። ምንም እንኳን የዲኤንኤ ውጤት ቢመጣ ራሱ እሷ ደግሞ የዲኤንኤ ውጤቱ ያን ያክል ላያጓጓት ወይ ደግሞ ትኩረቷን ወደዛ ላታደርግ ትችላለች ማለት ነው። እዚህ ጋር እስክንድር ታሞ ዶክተር ዘካሪያስን ለማግኘት ሄዷል ወይ ደግሞ ዶክተር ዘካሪያስ መጣ ከተባለ እዚህ እነ ሀብል ቤት ትሆናለች ወይ ደግሞ እኛ እዛ ሄደን እሱን እናገኛለን የሚለውን ነገር ካነሱ እኔም ከናንተ ጋር እሄዳለሁ የሚለውን ነገር ሀናም ልታነሳ ትችላለች ማለት ነው።